አህለን ወሰህለን እንኳን ደህና መጣችሁ። ኪሎ በአማርኛም በአረብኛም ኪሎ ነው። ኪሎ 1 ኪሎ ማለትም ይሆናል። ኪሎዬን 2 ኪሎ ማለት ነው። ኪሎዋት ደግሞ ኪሎዎች፣ ብዙ ኪሎዎች ማለት ነው። አብጋ ኪሎ ቱፋሕ አሕመር ወሩብዕ ኪሎ ላሕም መፍሩም። أبغى كيلو تفاح أحمر وربع كيلو ላሕም መፍሩም። 1 ኪሎ ቀይ ቱፋህና ሩብ ኪሎ የተፈጨ ስጋ እፈልጋለሁ ማለት ነው። የቃል በቃል ትርጉሙ ይሄንን ይመስላል። አብጋ እፈልጋለሁ፣ ኪሎ እንዳልኩት ኪሎ ማለት ነው። 1 ኪሎ ማለትም ይሆናል። ቱፋህ ነው። አሕመር ቀይ ነው። ይሄ ለወንድ ነው። በሴትነት ጾታ ለሚገለጹ ነገሮች ሐምራ ነው የምንለው ቀይ ለማለት ከፈለግን። ወ ማለት እና ማለት ነው። ወይንም በተጨማሪ ማለትም ይሆናል። እንዲሁም ማለትም ይሆናል። ሩብዕ ማለት ሩብ ማለት ነው። ትንሽ ይመሳሰላል ከአረበኛው ጋር። ሩብዕ ኪሎ ማለት ሩብ ኪሎ ማለት ነው። ላሕም ስጋ ነው። መፍሩም የተፈጨ። ላሕም መፍሩም ማለት ደግሞ የተፈጨ ስጋ ማለት ነው። እውዝን ሊ ኪሎዬን ሙዝ ወኑስ ኪሎ በጣጥስ። እውዝን ሊ ኪሎዬን ሙዝ ወኑስ ኪሎ በጣጥስ። 2 ኪሎ ሙዝና ግማሽ ኪሎ ድንች መዝንልኝ ማለት ነው። እውዝን መዘን፣ ሴት ከሆነች እውዝኒ ነው የምንለው። ሊ ለኔ፣ እውዝን ሊ ማለት ደግሞ መዝንልኝ ማለት ነው። ሴት ስትሆን እውዝኒ ሊ እንላታለን። ኪሎዬ 2 ኪሎ፣ ሙዝ ነው። ወ እንዳልኳችሁ እና ማለት ይሆናል። በተጨማሪ ወይንም እንዲሁም ማለትም ይሆናል። ኑስ ማለት ግማሽ ማለት ነው። ኑስ ኪሎ ማለት ደግሞ ግማሽ ኪሎ ማለት ነው። በጣጥስ ድንች። ግራም ነው። ግራሜን 2 ግራም ማለት ነው። ግራማት ደግሞ ግራሞች ማለት ነው። ሃዛ ግራም ወላ ግራሜን፣ ሃዛ ግራም ወላ ግራሜን። ይህ 1 ግራም ነው ወይስ 2 ግራም ማለት ነው። ሃዛ ይሄ፣ ግራም ነው። ወላ ማለት ወይስ ማለት ነው። ግራሜን ደግሞ 2 ግራም ማለት ነው። ካርቶን ማለት ካርቶን ማለት ነው። እቃ የምናስቀምጥበት ካርቶን ሊሆንም ይችላል። ወይንም ደግሞ እነዚህ የህፃናቶች ካርቶኖች የሉ በቲቪ የምናያቸው እነዛንም ማለት ይሆናል። ካርቱኔን 2 ካርቶኑን። ከራቲን ማለት ደግሞ ካርቶኖች ማለት ነው። ብዙ ካርቶኖች። ወصل لنا كرتون موية وكرتونين عصير برتقال حجم صغير. وصل لنا كرتون موية وكرتونين عصير برتقال حجم صغير. 1 ካርቶን ውሃና 2 ትንሽ መጠን ያላቸው የብርቱካን ጭማቂ ካርቶኖች አድርስልን ወይም ላክልን ማለት ነው። ወስል አድርስ ወይም ላክ። ሴት ከሆነች ወስሊ እንላታለን። ለና ለኛ። ወስል ለና ማለት ደግሞ አድርስልን ወይም ላክልን። ሴት ከሆነች ወስሊ ለና እንላታለን። ከርቱን እንዳልኩት ካርቶን ማለት ነው። ሞያ ውሃ። ወ ማለት እና እንዲሁም በተጨማሪ ማለትም ይሆናል። ካርቱኔን 2 ካርቶን። ዓሲር ጭማቂ ማለት ነው፣ ጁስ። ብርቱቃል ብርቱካን ነው። ሐጅም ማለት መጠን ማለት ነው። ሰጊር ትንሽ። ሰንዱቅ ሳጥን ማለት ነው። ሰንዱጌን ማለት ደግሞ 2 ሳጥኖች። ሳጥን 2 ሳጥን ወይም 2 ሳጥኖች ነው የሚባለው መስለኝ በአማርኛ። ሰናዲግ ማለት ደግሞ ሳጥኖች ማለት ነው። ቢከም ሰንዱቅ አልብርቱቃል። ቢከም ሰንዱቅ አልብርቱቃል። 1 ሳጥን ብርቱካን በስንት ነው ማለት ነው። ቢከም በስንት። ከም ማለት ስንት ማለት ነው። ሰንዱቅ እንዳልኩት ሳጥን ወይም 1 ሳጥን ማለት ነው። አልብርቱቃል ወይም ብርቱካን ነው። اشتريت صندوقين زيت نباتي. اشتريت صندوقين زيت نباتي.
2 ሳጥን የአትክልት ዘይት ገዛሁ ማለት ነው። እሽተሬት ገዛሁ። ሰንዱጌን 2 ሳጥን ዘይት ነው። ነባቲ ማለት ከአትክልት የተሰራ ማለት ነው። ዘይቶች እንደምታውቁት ከብዙ አይነት አትክልቶች እና ጥራጥሬዎች ይሰራሉ። ዘይት ነባቲ ማለት ከአትክልት የተሰራ ዘይት ማለት ነው። ባዕድ አሰናዲቅ ምን አጠሪቅ። ባዕድ አሰናዲቅ ምን አጠሪቅ፣ ሳጥኖቹን ከመንገድ ላይ አስወግዳቸው ማለት ነው። ባዕድ አስወግድ። ሴት ከሆነች ባዕዲ እንላታለን። ብዙ ሰዎች ከሆኑ ደግሞ ባዕዱ እንላቸዋለን። አሰናዲቅ ማለት ሳጥኖቹ ማለት ነው። ሰናዲቅ ሳጥኖች ናቸው። ሚን ከአጠሪቅ ወይም ጠሪቅ መንገድ ነው። ምን አጠሪቅ ማለት ደግሞ ከመንገድ ማለት ነው። ኪስ ፌስታል ማለት ነው። ኪሴን 2 ፌስታሎች። አክያስ ማለት ደግሞ ብዙ ፌስታሎች፣ ከ2 በላይ የሆኑ ፌስታሎች ማለት ነው። ለምሳሌ ሑጥ አልአግራጥ ፊል ኪስ፣ ሑጥ አልአግራጥ ፊ አልኪስ፣ እቃዎቹን ፌስታል ውስጥ አድርጋቸው ወይም ክተታቸው ማለት ነው። ሑጥ ማለት አድርግ ወይም ክተት ማለት ነው። አልአግራድ እቃዎቹ፣ አግራድ እቃዎች ማለት ነው። ፊ ውስጥ፣ አልኪስ ወይም ኪስ ፌስታል ነው። ሑጥ አልአግራድ ፊ ኪሴን፣ ሑጥ አልአግራድ ፊ ኪሴን፣ እቃዎቹን በ2 ፌስታሎች ውስጥ አድርጋቸው ወይም ክተታቸው ማለት ነው። ይሄ ኪሴን 2 ፌስታሎች። ሑጥ አልአግራድ ፊ አክያስ፣ ሑጥ አልአግራድ ፊ አክያስ፣ እቃዎቹን ፌስታሎች ውስጥ አድርጋቸው ክተታቸው ማለት ነው። አክያስ እንዳልኩት ፌስታሎች ማለት ነው። ሴት ከሆነች ሑጢ ነው የምንላት። ሑጢ። ዑልባ ማለት የታሸገ ምግብ እና መጠጥ ያለባቸው ጠርሙሶች፣ ጣሳዎች እንዲሁም ትናንሽ እቃዎች የምናስቀምጥባቸው ከእንጨት ወይም ከቆርቆሮ የተሰሩ ሳጥኖች ናቸው። መርፌና ክር እናስቀምጥባቸዋለን። አንዳንድ ጊዜ ጌጣጌጦች እናስቀምጥባቸዋለን። በአጠቃላይ ትንንሽ ነገሮች ሲኖሩን እንዳይዝረከረኩ ስንል ሰብስበን የምናስቀምጥባቸው ነገሮች እነዛም ዑልባ ይባላሉ። ዑልባ ለአንዱ ነው። ዑልበቴን ለ2 ነው። ብዙ ሲሆኑ ደግሞ ዑለብ እንላቸዋለን። ዑለብ። ዑልበት ከብሪት፣ ዑልበት ከብሪት የክብሪት ሳጥን ማለት ነው፣ ወይም ክብሪት ውስጥ ያለ ሳጥን። ዑልበት ወይም ዑልባ ማለት እንደነገርኳችሁ የታሸገ ምግብ፣ ጣሳ፣ ትናንሽ ዕቃ ማስቀመጫ ነገር ነው። ሳጥን፣ ጠርሙስ፣ ፕላስቲክ፣ ቆርቆሮ፣ ከፕላስቲክ የተሰራ የክብሪት ሳጥን ሁሉ ዑልባ ነው የሚባለው። ክብሪት ክብሪት ነው። ዑልበቴን ክብሪት፣ ዑልበቴን ክብሪት 2 የክብሪት ሳጥኖች ማለት ነው። ተላት ዑለብ ክብሪት፣ ተላት ዑለብ ክብሪት 3 የክብሪት ሳጥኖች። ተላት ማለት 3 ማለት ነው። ዑልበት ክሪም፣ ዑልበት ክሪም በጠርሙስ ወይም በፕላስቲክ ያለ ክሬም ማለት ነው። ዑልበት ቱና፣ ዑልበት ቱና በጣሳ ወይም በቆርቆሮ ያለ ቱና ነው። ዑልበት ሙጀውሃራት፣ ዑልበት ሙጀውሃራት የጌጣጌጥ ማስቀመጫ ሳጥን ነው። ሙጀውሃራት ማለት ጌጣጌጥ ማለት ነው። አርቲፊሻል ሳይሆን እውነተኛ ጌጣጌጥ፣ ወርቅ፣ የከበሩ ድንጋዮች እነዛ ሙጀውሃራት ይባላሉ። ዑልበት ሀዳያ፣ ዑልበት ሀዳያ የስጦታዎች ሳጥን ማለት ነው። እነዚህ ስጦታዎች በደንብ አድርገን አሽገን ስንልክ ወይም ለሰው ስንሰጥ እነዛ ዑልባ ነው የሚባሉት። ሀዳያ ማለት ስጦታዎች ናቸው። አንድ ስጦታ፣ አንድ ነጠላ ስጦታ ከሆነ ደግሞ ሀዲያ ነው የሚባለው። ዑልበት ጠማጥም፣ ዑልበት ጠማጥም በጣሳ ያለ ቲማቲም ነው። ጠማጥም ቲማቲም ነው። ዑልበት አይስክሪም፣ ዑልበት አይስክሪም እነዚህ በኩባያ ያሉ አይስክሪሞች ዑልበት አይስክሪም ይባላሉ። በኩባያ መኖሩን ለመጥቀስ ነው እንግዲህ። ዑልበት ፉል ሙደመስ፣ ዑልበት ፉል ሙደመስ የተቀቀለ የጣሳ ፉል ወይም ተቀቅሎ በጣሳ ውስጥ የታሸገ ፉል ማለት ነው። በጠርሙስ ሳይሆን በጣሳዎች የሚመጡ እነ ፔፕሲ፣ እነ ኮካ
እና ሌሎችም ጁስ ያሉትን በጠቅላላ በእንዲህ አይነት ይጠራሉ። ለምሳሌ ዑልበት ቤፕሲ በጣሳ ወይም በቆርቆሮ ታሽጎ የሚሸጥ ፔፕሲ ማለት ነው። በጠርሙስ የሚሸጡት ዑልበት ፔፕሲ ሳይሆን ጋሩረት ቤፕሲ ተብለው ነው የሚጠሩት። ጋሩረት ቤፕሲ። ዑልበት ዘባዲ በኩባያ ታሽጎ የሚመጣ እርጎ ነው። ጂብሊ ዑልበት ሐሊብ አንድ ጣሳ ወተት አምጣልኝ። ጂብ አምጣ፣ ጂብሊ አምጣልኝ። ሴት ከሆነች ጂቢሊ ነው የምንላት። ዑልበት ወይም ዑልባ ያው እንደነገርኳችሁ እስካሁን ማስቀመጫው ነው ነገሩ የሚመጣበት ነገር። ጣሳ ይሁን ቆርቆሮ፣ ፕላስቲክ ነገር ሁሉም ዑልባ ነው የሚባለው። ሐሊብ ወተት ነው። ቢከም ዑልበቴን አቱና፣ ሁለት ጣሳ ቱና በስንት ነው ማለት ነው። ቢከም በስንት፣ ዑልበቴን ሁለት ጣሶች፣ አቱና ወይም ቱና ነው። ጋሩራ ጠርሙስ ወይም አንድ ጠርሙስ ማለት ነው። ጋሩረቴን ሁለት ጠርሙሶች። ገዋሪር ማለት ደግሞ ብዙ ጠርሙሶች ማለት ነው። ጋሩረት ሞያ አንድ ጠርሙስ ውሃ። ሞያ ውሃ ነው። ጋሩረቴን ሞያ ሁለት ጠርሙስ ውሃ ማለት ነው። ኸመስ ገዋሪር ሞያ አምስት ጠርሙስ ውሃ ማለት ነው። ኸምስ ማለት አምስት ማለት ነው። ሑዝማ ወይም ረብጣ እስር ማለት ነው። ይህንን የምንጠቀመው ለምናስራቸው ነገሮች ነው። ለምሳሌ ቅጠላ ቅጠሎች። ሑዝመቴን ወይም ረብጠቴን ሁለት እስሮች ማለት ነው። ሑዘም ወይም ሩበጥ ከሁለት በላይ ለሆኑ ብዙ እስሮች የምንጠቀማቸው ቃላት ናቸው እነዚህ። ለምሳሌ ቢከም ሑዝመት አልኩዝበራ ወይንም ቢከም ረብጠት አልኩዝበራ ሁለቱም አንድ ስር የድንብላል ቅጠል በስንት ነው ማለት ነው። ቢከም በስንት፣ ከም ስንት። ሑዝመት ወይም ሑዝማ ማለት አንድ ስር ማለት ነው። ረብጠት ወይም ረብጣ ማለትም አንድ ስር ማለት ነው። አልኩዝበራ ወይም ኩዝበራ የድንብላል ቅጠል ነው። ሰዊሊ ሑዝመቴን ናዕናዕ ወይንም ሰዊሊ ረብጠቴን ናዕናዕ ሁለቱም ሁለት ስር ናና አድርግልኝ ማለት ነው። ሰዊ አድርግ፣ ሊ ለኔ፣ ሰዊሊ ማለት ደግሞ አድርግልኝ ማለት ነው። ሑዝመቴን ወይም ረብጠቴን ሁለት ስር ማለት ነው። ናዕናዕ ናና ነው። ወአርበዓ ሑዘም ኸስ ለው ሰማሕት ወይንም ወአርበዓ ሩበጥ ኸስ ለው ሰማሕት እንዲሁም አራት ስር ሰላጣ እባክህ ማለት ነው። ማለት እንዲሁም በተጨማሪም እና ማለትም ይሆናል። አርበዓ አራት ነው። ሑዘም ወይም ሩበጥ እስሮች ማለት ነው። ኸስ ሰላጣ፣ ለው ሰማሕት ማለት እባክህ ማለት ነው። የምናናግራት ሴት ከሆነች ለው ሰማሕቲ እንላታለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ እንላቸዋለን። ሐባ ማለት አንድ ወይም አንድ ፍሬ ማለት ነው። ሐበቴን ማለት ሁለት ወይም ሁለት ፍሬ ማለት ነው። ሐባት ማለት ደግሞ ሶስት ወይም ከሶስት በላይ የሆኑ ፍሬዎች ማለት ነው። እነዚህ ቃላቶች በአረፍተ ነገሮች ምን እንደሚመስሉ እንመልከት። ሐባ ዋሕዳ በስ አንድ ፍሬ ብቻ ማለት ነው። ዋሕዳ ማለት አንዲት እንደ ማለት ነው። ምክንያቱም ለሴት ነው የምንጠቀመው ይህንን። ለወንድ ሲሆን ደግሞ ዋሕድ ነው የምንለው። በስ ማለት ብቻ ማለት ነው። በቃ ማለትም ይሆናል። ሐበቴን ዲጃጅ ሁለት ዶሮ ወይም ሁለት ፍሬ ዶሮ ማለት ነው። ዲጃጅ ዶሮ ነው። ተላት ሐባት ሰንቡሳ
ተላት ሐባት ሰንቡሳ 3 ፍሬ ሳሙሳዎች ተላት ማለት 3 ማለት ነው። 10 ሐባት ፈላፍል 10 ሐባት ፈላፍል 10 ፍሬ ፈላፍል 10 ማለት 10 ማለት ነው። ፈላፍል ከሽምብራ የሚሰራ የምግብ አይነት ነው። ሊትር ሊትር ነው። 1 ሊትር ማለትም ይሆናል። ሊትሬን ማለት 2 ሊትር ማለት ነው። ሊትራት ደግሞ ሊትሮች ብዙ ሊትሮች ማለት ነው። አብጋ ቤፕሲ አቡ ሊትር አብጋ ቤፕሲ አቡ ሊትር ባለ 1 ሊትር ፔፕሲ እፈልጋለሁ ማለት ነው። አብጋ እፈልጋለሁ። ቤፕሲ ፔፕሲ ነው። አቡ ማለት ባለ ማለት ነው። ሊትር 1 ሊትር ወይም ሊትር ማለት ነው እንደነገርኳችሁ። አዕጥኒ ሊትሬን ሞያ አዕጥኒ ሊትሬን ሞያ 2 ሊትር ውሃ ስጠኝ ማለት ነው። አዕጥኒ ስጠኝ ማለት ነው። ሴት ከሆነች አዕጢኒ ነው የምንላት። ሊትሬን 2 ሊትር ነው። ሞያ ውሃ። ከዚህ ቀጥሎ የዛሬውን ሆምወርክ እሰጣችኋለሁ። ኪሎዬን አሕመር ሐምራ ሩብዕ ኪሎ لحم مفروم لحم مفروم اوزن لي نص كيلو بطاطس جرامين كراتين حجم صندوق بكم زيت نباتي من الطريق كيس أكياس علبة كبريت علبة كريم علبة تونة مجوهرات هدية علبة طماطم حليب قارورة موية حزمة ويم ربطة الكزبرة ويم كزبرة خس 4 حبتين دجاج ሊትሬን። ለዛሬ ይበቃችኋል። ጊዜ ስታገኙ ቁጭ ብላችሁ አጥኑ፣ በርቱ። ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። በያላችሁበት ሰላማችሁ ይብዛ፣ ጤናም ይስጣችሁ። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።